በተለያየ ሙያ ዘርፍ ላይ ስኬታማ የምንላቸው ታላላቅ ሰዎች ፌመስ ሰዎች ህይወታቸውን በተረጋጋ መንገድ ሊድ እንዲያደርጉ እንዲሁም ደግሞ ለስኬታቸው ቁልፍ የሆነ አንድ አፕሊኬሽን እንዳለ በተደጋጋሚ በኢንተርቪዎቻቸው በፖድካስታቸው እንዲሁም ደግሞ በተለያዩ የሶሻል ሚዲያ ጽሁፎቻቸው በተደጋጋሚ ይነግሩናል። ይህ አፕ የራሳችሁን ህይወት እንዴት መምራት እንዳለባችሁ እናንተ እንድትወስኑ ባያዝድ እንዳትሆኑ የሚረዳችሁ ስኬጁል ለማድረግ የሚያግዛችሁ የግል ላይፋችሁን የስፖርት ላይፋችሁን አመጋገባችሁን እንዲሁም ደግሞ ሌሎች ነገሮቻችሁን በእቅዳችሁና በፕላናችሁ እንድትመሩ የሚረዳችሁ በጣም ፓወርፉል አፕ ነው። ይህንን አፕ እኔ ላለፉት 8 ወራት በራሴ ህይወት ላይ አፕላይ አድርጌው ህይወቴን ወይም ደግሞ ሰዓቴን በምፈልገው መንገድ ማኔጅ እንዳደርግ እንዲሁም ደግሞ ላለፉት 8 ወራት ያለማቋረጥ በሳምንት 2 ኮንቴንት ኮንሲስተንትሊ አፕሎድ እንዳደርግ የረዳኝ በምፈልገው መንገድ ስኬጁል እያደረግኩኝ ኮንቴንቶችን እየቀረጽኩ እያቀናበርኩ አፕሎድ እያደረግኩ እንዲሁም ደግሞ ጎን ለጎን የምሰራቸው ሌሎች ሶሻል ላይፎችና ሌሎች ስራዎችን ሳልጎዳ ማስኬድ እንድችል በተረጋጋ መንገድ እንድኖር የረዳኝ አንድ በጣም ጠቃሚ አፕ ነው። ይህንን አፕ ለእናንተ በጣም ይጠቅማል ብዬ ስላሰብኩ ዛሬ ከመጀመሪያው እስከ መጨረሻው ብሪፍ አድርጌ ያሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው ከዚህ በኋላ ይህንን አፕ እየተጠቀመ ህይወቱን የግል ህይወቱን የቢዝነስ ህይወቱን እንዲሁም ደግሞ ሶሻል ላይፉን እንዴት ማኔጅ ማድረግ እንደሚችል ከዛ በተረፈ ደግሞ አመጋገብና የስፖርት እንቅስቃሴዎቹንም እንዴት ኮንትሮል ማድረግ እንደሚችል የሚረዳው በጣም ጠቃሚ ህይወታችን በጣም የሚያሻሽል አንድ እርምጃ ከፍ የሚያደርግ እንዲሁም ደግሞ ማርሽ ቀያሪው ብዬ ልጠራው የምችል በጣም ቆንጆ አፕ ነው። ይህን አፕ ዛሬ ዲቴይል በሆነ መንገድ ለእናንተ ኤክስፕሌን አደርግላችኋለሁ። ለዚህ ቻናል አዲስ የሆናችሁ እኔ መንሱር ነኝ። ዩቲዩብ ላይ እንደዚህ አይነት ጠቃሚ ቁም ነገር ያላቸው ሀሳቦችን የምትፈልጉ ከሆነ ብቻ ይህ ዩቲዩብ ቻናል ትክክለኛው ቦታ ስለሆነ ይህንን ቻናል ላይክ፣ ሰብስክራይብ ደግሞ ሼር በማድረግ ተቀላቀሉን። ዛሬ ይዤላችሁ የመጣሁት አፕሊኬሽን ኖሽን ይባላል። ኖሽን የምንለው አፕ ወይም ደግሞ እኔ ማርሽ ቀያሪው ኖሽን ብዬ የጠራሁት ይህ ቆንጆ አፕሊኬሽን ቀላል በሆነ ዴፊኒሽን ሀሳባችሁን የምታሰፍሩበት ያሰፈራችሁትን ሀሳብ ወደ ፕላን የምትቀይሩበት ፕላናችሁን ደግሞ ኤክስኪዩት የምታደርጉበት ይህንን ስራ ደግሞ በግል ላይፋችሁ በቢዝነሳችሁ እንዲሁም ደግሞ በሶሻል ኮሚኒኬሽናችሁ ላይ ልትጠቀሙበት የምትችሉ ሁሉ ነገራችሁን ኖሽን ላይ ልታሰፍሩበት የምትችሉ ህይወታችሁን ጊዜያችሁን ማኔጅ ልታደርጉበት የምትችሉ በጣም ጠቃሚ አፕ ነው። ይህንን አፕ እኔ ላለፉት 8 ወራት ተጠቅሜው በጣም ስለረዳኝና በጣም ኢፌክቲቭ በሆነ መንገድ ፕሮዳክቲቪቲን እንድጨምር ስላገዘኝ ይህንን አፕ ለእናንተ ይዤላችሁ መጥቻለሁ። በቀጥታ ወደ ፕራክቲሱ እንግባል። ስለዚህ በመጀመሪያ ሁላችንም ኮምፒውተራችን ላይ ብሮዘራችን ኦፕን እናደርጋለን። ብሮዘራችን ኦፕን ካደረግን በኋላ እኔ ክሮም ነው የሚመቸኝ፣ እናንተ የፈለጋችሁትን ብሮዘር መጠቀም ትችላላችሁ። በቀጥታ ኖሽን ብላችሁ ሰርች ታደርጋላችሁ። ኖሽን ብላችሁ ሰርች ታደርጋላችሁ። ስለዚህ ኖሽን ብላችሁ ሰርች ታደርጉ የመጀመሪያ ይመጣላችሁ ኖሽን ዘ ኤአይ ወርክ ስፔስ ዳት ወርክስ ፎር ዩ ይላል። ከዴፊኒሽኑ እንደምታዩት ወርክ ስፔስ ነው፣ ነገር ግን የሚሰራልን ለኛ ነው። ስለዚህ ይህንን ወርክ ስፔስ ተጠቅመን የምንፈልገውን ነገር መስራት እንችላለን ማለት ነው። እዚህ ጋር ከደርሳችሁ በኋላ በቀጥታ እዚህ ጋር ክሊክ አድርጋችሁ ዌቡ ላይ መጠቀም ትችላላችሁ። ነገር ግን የዴስክቶፕ ወይም ደግሞ የማክ አፕሊኬሽን ዳውንሎድ ብታደርጉት ሪኮመንድ አደርጋችኋለሁ። ስለዚህ ዴስክቶፕ አፕ የሚለውን ክሊክ ታደርጋላችሁ። ስለዚህ እዚህ ጋር ዊንዶው ተጠቃሚ ከሆናችሁ ዳውንሎድ ፎር ዊንዶው የሚለውን ተጠቀማላችሁ። ማክ ተጠቃሚዎች ከሆናችሁ ደግሞ ዳውንሎድ ፎር ማክ ኦኤስ የሚለውን በመምረጥ ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ ዊንዶው ተጠቃሚ ስለሆንኩ የዊንዶውን ዳውንሎድ አደርገዋለሁ ማለት። ስለዚህ ዳውንሎድ ካደረጋችሁ በኋላ በቀጥታ አፕሊኬሽኑ እዚህ ጋር መጣችሁ ኖሽን ብላችሁ ሰርች ስታደርጉ አፕ ስቶራችሁ ላይ ወይም ደግሞ ኮምፒውተራችሁ ላይ ታገኙታላችሁ። ስለዚህ በቀጥታ እሱን ኢኒሼት ማድረግ ትችላላችሁ ማለት። ነገር ግን በዌብ ብራውዘሩ በቀጥታ መጠቀም የምትፈልጉ ሰዎች እዚህ ጋር ኖሽን የሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እኔ ከዚህ በፊት ሳይን አፕ ያደረግኩት ስላለኝ በአዲስ አይጠይቀኝም። ለእናንተ እዚህ ጋር ሳይን አፕ የሚለው ኦፕሽን ያመጣል። ሳይን አፕ የሚለውን ክሊክ ካደረጋችሁ በኋላ ጉግል የሚለውን አካውንት ትመርጦለታላችሁ። ስለዚህ ጉግል የሚለውን አካውንት መርጣችሁ በቀጥታ ሳይን አፕ ማድረግ ነው ማለት። ስለዚህ እኔ ሳይን አፕ ስላደረግኩኝ በቀጥታ ሎጊን አድርገዋለሁ። ሎጊን ሳደርገው እንደምታዩት ከብራውዘሩ አስወጥቶ ወደ አፕሊኬሽኑ በቀጥታ ይወስደኛል። ምክንያቱም አፕሊኬሽኑ ኮምፒውተሬ ላይ ዳውንሎድ የተደረገ ስለሆነ ማለት ነው። ስለዚህ ይሄን እዚህ ጋር ክሎዝ ላድርገውና ብራውዘርን ከዚህ በኋላ ስለማልፈልገው በአፕሊኬሽኑ እንዴት እንደምጠቀመው ላሳያችሁ። ስለዚህ ሳይን አፕ ካደረጋችሁ በኋላ የመጀመሪያ ይመጣላችሁ ኢንተርፌስ ኖሽን የምትጠቀሙት ለምን ፐርፐዝ ነው የሚል ምርጫ ነው የሚሰጣችሁ። እኔ ኖሽን የምትጠቀመው ፎር ወርክ ነው፣ ለስራችሁ ነው የምትጠቀሙት። ለስራ ማለት ፕሮጀክታችሁን ትራክ ለማድረግ የካምፓኒ ጎላችሁን ቼክ ለማድረግ እንዲሁም ደግሞ ሚቲንጎቻችሁና ኖቶቻችሁን ለማስቀመጥ ነው የምትጠቀሙበት ወይስ ደግሞ ለፐርሰናል ላይፍ ነው ምንድነው ራይት ቤተር የተሻለ ነገር ለመጻፍ እንዲሁም ደግሞ ቲንክ ሞር ክሊርሊ በተረጋጋ መንገድ ክሊርሊ እንድታስቡ እንዲሁም ደግሞ ህይወታችሁን ኦርጋናይዝድ በሆነ መንገድ እንድትመሩ እንዲረዳችሁ ነው ወይ የፈለጋችሁ ወይስ ደግሞ ለስኩል ነው የፈለጋችሁ ለተማሪዎች ነው የፈለጋችሁ? ስለዚህ ከሶስቱ ፊቸሮች በአንደኛው ሳይን ኢን ማድረግ ትችላላችሁ ማለት ለተማሪዎች ኖቶችን ለመያዝ ሪሰርቾችን ለመስራት እንዲሁም ደግሞ ታስኮቻችሁን በአንድ ፕሌስ ለመደርደርና ማኔጅ ለማድረግ ነው የሚጠቀሙበት ብሎ በተለያየ አማራጭ ይሰጣችኋል። ፎር ፐርሰናል ላይፍ ብዬ ልምከራችሁ፣ ምክንያቱም በጣም ብዙ ሰዎች የሚቸገሩት ፐርሰናል ላይፋቸውን ማኔጅ ማድረግ ስለሆነ ቢዝነሳቸውን
ህይወታቸውን በፐርሰናል ላይፋቸው ስራ አድርገው መምራት ስለሚጠበቅባቸው ማለት። ስለዚህ ይህንን ኖሽን ክሬት ማድረግ የፈለጋችሁት ለትራቭለሮች ወይም ደግሞ ለሃውስሆልዶች ወይም ደግሞ ለግሩፕ አክቲቪቲ ለሌሎች ነው ወይ የፈለጋችሁ ወይስ ደግሞ ለራሳችሁ ፐርሰናል ይጠቀሙት ነው የፈለጋችሁ? ስለዚህ እኔ የፈለግኩት ኤክስፔንሽን ማኔጅ ለማድረግ ሆቤን ትራክ ለማድረግ እንዲሁም ደግሞ ስቴይ ኦርጋናይዝድ ሆኜ ለመቆየት ነው የፈለግኩት ማለት። ስለዚህ ኖሽን ስትጠቀሙ እናንተ ጋር ያለው ሀሳብ ምንድን ነው? ሀቢታችሁን ትራክ ማድረግ፣ ሆቢያችሁን፣ ፕሮጀክት ትራኪንግ ምንድን ነው የፈለጋችሁ? ለምሳሌ ፕሮጀክት ትራኪንግን እፈልጋለሁ፣ ሀቢቴን ትራክ ማድረግ እፈልጋለሁ፣ ኬሪየር ቢልድ ማድረግ እፈልጋለሁ፣ ፉድ ኤንድ ኒውትሪሽን እፈልጋለሁ፣ እንዲሁም ደግሞ ፐርሰናል ኤንድ ፋይናንስን እፈልጋለሁ፣ እንዲሁም ደግሞ የቡኮቼን ቡክ መጽሐፍ ምናምን ሳነብ ያለውን ነገር ትራክ ማድረግ እፈልጋለሁ፣ ቱዲ ሊስቶቼን መያዝ እፈልጋለሁ፣ እንዲሁም ደግሞ ትራቭል ሳደርግ ወይም ደግሞ ሳይቶችን ማስቀመጥ እፈልጋለሁ። በጣም በተደጋጋሚ ለኮንቴንት ክሬቲንግ ሪሰርች ስራ የማገኛቸውን ሳይቶች ሴቭ ማድረግ ስለምፈልግ ለሳይት እና ለብሎግ ማኔጅመንትም ስለምጠቀሙ ለትራቭልም ለሆቢ የሚጠቀሙት ካለ ከነዚህ ውስጥ የሚመቻችሁን መምረጥ ትችላላችሁ። እኔ ለጊዜው ሁሉንም መርጫለሁ። ስኪፕ ማለትም ትችላላችሁ። እኔ ለእነዚህ ፐርፖዞች ስለመረጥኩትኝ ኮንቲኒው እለዋለሁ። እነዚህ ነገሮች ማካተታችን ለምን ይጠቅማል ካላችሁ እሱ የሚሰጣችሁ ፕሪዲፋይንድ የሆኑ ቴምፕሌቶች ስላሉ እነዚህን ቴምፕሌቶች አዘጋጅቶ እንዲያቀርብላችሁ ለማድረግ ነው እንጂ ስኪፕ ካላችሁት ፍሮም ዜሮ መጀመር ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኖሽን በዚህ መንገድ ከከፈታላችሁ በኋላ የመጀመሪያው ነገር እዚህ ጋር ፕሮፋይላችሁን ታያላችሁ። መንሱር ሰኢድ ብሎ በኢሜይሌ ፍሪ ፕላን ነው የምጠቀመው አንድ ሜምበር አለ ብሎ ያሳየኛል። ስለዚህ ይሄኛው ፕሮጀክት ስፔስ ወይም ደግሞ ወርክ ስፔስ ነው ማለት። ስለዚህ ወርክ ስፔስ የሚለው ነገር ምንድነው? እናንተ የምትሰሩበት የስራ ቦታ ማለት ነው። ስለዚህ ይህንን የስራ ቦታ በተለያየ መንገድ ክሬት ማድረግ ትችላላችሁ። አንደኛውን ለፐርሰናል ላይፋችሁ፣ አንደኛውን ለቢዝነሳችሁ ክሬት ማድረግ ትችላላችሁ። ለምሳሌ እኔ እዚህ ጋር መንሱር ሰኢድ የሚል አንድ ወርክ ስፔስ አለኝ። የወርክ ስፔስ ላይ ተጨማሪ ሌላ ወርክ ስፔስ ክሬት ማድረግ ከፈለኩኝ ሌላ ወርክ ስፔስ ደግሞ ክሬት አድርጋለሁ። ይሄኛውን አዲስ ክሬት የማድረገው ወርክ ስፔስ ደግሞ ለወርክ ከፈለኩኝ ከስራ ጋር፣ የቀደሙ ለፐርሰናል ላይፍ ነው ያደረኩት። አሁን ደግሞ ለቢዝነሴ ሌላ ከፈለኩኝ ለቢዝነስ የምፈልገው ዊዝ ማይ ቲም ነው የምፈልገው። ሶሪ ባክ ልበላትና እዚህ ጋር ከቲሞቼ ጋር ልሰራበት ነው የምፈልገው። ኮንቲኒው እለዋለሁ። ስለዚህ እዚህ ጋር ፕሮጀክት ማኔጅመንቱን፣ ዲዛይኑን የምትፈልጉትን ነገር ታስቀምጣላችሁ ማለት። ስለዚህ እነዚህ ነገሮች ከሞላችሁ በኋላ በቀጥታ ኖሽናችሁ ኦፕን ይደረግላችኋል ማለት። ስለዚህ እኔ ዛሬ በፐርሰናል ላይፍ ላይ ያለውን የኖሽን ሀሳብ ብቻ በቀጥታ ላሳያችሁ ማለት ነው። ስለዚህ ይሄ የመጀመሪያው ወርክ ስፔሳችን አለ። ለዚህ ወርክ ስፔስ ላይ ከገባችሁ በኋላ ይህን ወርክ ስፔስ ለሰዎች ሼር ማድረግ ትችላላችሁ። እዚህ ጋር ኢንቫይት ሜምበር የሚለውን ክሊክ ካደረጋችሁ በኋላ የሰዎቹን ኢሜይል በመጻፍ በቀጥታ ወርክ ስፔሳችሁን ለሰዎች ሼር ማድረግ፣ እዚህ ጋር የምትፈልጉትን ኢሜይል በመጻፍ ለሰዎቹ ወርክ ስፔሶቻችሁን ሼር ማድረግ ትችላላችሁ ማለት። ስለዚህ እዚህ ጋር ወርክ ስፔስ አለ። ወርክ ስፔሳችሁን በዚህ መንገድ አዲስ ክሬት ማድረግ መጠቀም ትችላላችሁ። ሌላኛው እዚህ ጋር ሰርች የሚል በተን አለ። እዚህ ጋር ኩዊክሊ ከዚህ ውስጥ ከደረጃችሁት ፕሮጀክት ውስጥ መካከል የምትፈልጓትን ኢንፎርሜሽን ብቻ ኩዊክሊ ለማግኘት ሰርች ማድረግ ትችላላችሁ ማለት። ሌላኛው ሆም ማለት ወደ ነበራችሁበት ወደ መጀመሪያ ፔጁ ይመልሳል። ኖሽን ኤአይ የምለው ነገር ጥያቄዎቻችሁን የምትፈልጉትን ነገር ሰፖርት እንዲያደርጋችሁ፣ ግራመርሊያችሁን፣ ኢሜይላችሁን እንዲጽፍላችሁ መጠቀም የምትችሉበት እንደነ ቻት ጂፒቲ በሚባል ደረጃ በጣም ፓወርፉል የሆነ ኤአይ ነው። ስለዚህ ይህንን ኤአይ ከዚሁ ላይ መጠቀም ትችላላችሁ ማለት። ኢንቦክስ የሚለው ነገር በስራዎቻችሁ ላይ ከሜምበሮቻችሁ ከሜንሽኖቻችሁ የሚደርሳችሁን ኢንፎርሜሽን የምታዩበት ቱል ነው። ቀጥታ ብሪፍ ልስጣችሁ። ሌላው ፕራይቬት የምንለው ጋር ክሊክ ስታደርጉ ምን ልታገኙ ትችላላችሁ? እዚህ ጋር የተዘጋጁ ቴምፕሌቶች አሉ ወይም ደግሞ ፔጆች አሉ። ቅድም ስንገባ የመረጥናቸው ለሃቢት ትራኪንግ፣ ለሪድ ሊስቲንግ ወይም ደግሞ ለጆብ አፕሊኬሽን ትራከር፣ ለዊክሊ ቱዱ ሊስት ብለን ክሊክ ያደረግናቸው ነገሮች አንዳንድ ከሁሉም ቴምፕሌት ይሰጠናል ማለት ነው። እሱም ፔጅ ስኪፕ ካልነው ኢምፕቲ ነው ይመጣል። በኢምፕቲ አዲስ ማዘጋጀት ትችላላችሁ ማለት። እዚህ ጋር የተዘጋጀውን ስለምፈልገው ትራቨል ፕላነር ክሊክ አደርጋለሁ። ስለዚህ እኔ መንሱር ትራቨል ለማድረግ እቅድ ካለኝ ትራቨል ፕላኒንግ ቀድሜ ትራቨል ከማድረግ አንዱ 2 ሳምንት በፊት እዚህ ኖሽን ትራክ ላይ አስቀምጣለሁ ማለት። ስለዚህ ትራቨል ፕላነር ላይ እመጣለሁ። ፓኪንግ ሊስት አለ። ትራቨል ላይ በጣም ብሶ የሚረሳው ነገር እቃ እንድረሳለን። ጉዞ ከወጣን በኋላ እቃዎችን እንረሳለን። ስለዚህ ይህንን ነገር ለማድረግ ክሎዚንጎቻችን እንድናስገባ፣ ቶይሌተሪዎችን ወይም ደግሞ የጽዳት መሳሪያዎቻችን እንድናስገባ፣ ኤሌክትሮኒክሳችን፣ ትራቨል ዶክመንቶቻችን እንድንይዝ የሚያስታውሰን ትራኪንግ ሊስት አለው ማለት። ከዛ የትራኪንግ ሊስታችን በኋላ የዲፓርቸር ፍላይት ቀናችን ወይም ደግሞ ሴንትራል ፓርክ፣ ጆፕስ ምናምን የመሳሰሉ ነገሮችን እዚህ ጋር ማስቀመጥ ቻለ። ስለዚህ ትራቨል አድርገን እስከምንመለስ ትራቨል ከማድረጋችን በፊት ጀምሮ ትራቨል አድርገን እስክንመለስ ድረስ ያለውን እዚህ ጋር ሃንድል ማድረግ እንችላለን። ስለዚህ ስኬጁል ማድረግ ትችላላችሁ። የትራቨል ስኬጁሎቻችሁን እዚህ ጋር ማስቀመጥ ትችላላችሁ ማለት። ሌላው ምንድነው ጆብ አፕሊኬሽን ትራከር ነው። ስራ አፕሊኬሽን ማስገባት የምትፈልጉ ሰዎች ካሉ፣ የሚያስገቡ ሰዎች ካሉ ወይም ደግሞ ሌላው ጆብ አፕሊኬሽን ትራከር የምንለው ነው። የጆብ አፕሊኬሽን ትራከር እንደምታዩት ስራዎቻችሁን ማኔጅ የምታደርጉበት መንገድ ነው። ዊክሊ ቱዱ ሊስት ደግሞ የሚለው ኦፕሽን አለ። ዊክሊ ቱዱ ሊስት የምለው ነገር ምንድነው? በሳምንቱ ልትሰሯቸው ያሰባችኋቸውን ስራዎች እዚህ ጋር ታሰፍሩና የተሰሩ ስራዎችን ማርክ በማድረግ ያልተሰሩ ስራዎችንም አንማርክ በማድረግ ኮንትሮል ማድረግ ትራክ ማድረግ እንችላለን። ይህ ማለት የሳምንት ቆይታችን ሳንዛነፍ በምንፈልገው መንገድ ፕላን አድርገን እንድንረዳ ይረዳናል ማለት። ሌላኛው ነገር ምንድነው? እዚህ ጋር
የሚል ፕላነር አለ። ሚል ፕላነር የሚለው ነገር ምንድነው? ሰዎች አመጋገባቸውን ማስተካከል ከፈለጉ ዳይት ውስጥ መግባት ከፈለጉ እንዳይረሱ እንዳይዘነጉ እንዲሁም ደግሞ አንድ ምግብ እየተደጋገመ እንዳይሰለቻቸው ሚል ፕላነሮቻቸውን እዚህ ጋር ቴምፕሌት በመውሰድ ወይም ደግሞ የራሳቸውን ከስተማይዝ አድርገው ማዘጋጀት መንዳይ ምን እመገባለሁ፣ ኦቨርናይት ምን እመገባለሁ፣ ጠዋት ምን እመገባለሁ፣ ቀን ምን እመገባለሁ፣ ማታ ምን እመገባለሁ የሚለውን እዚህ ጋር በምትፈልጉት መንገድ የኒውትሪየንት ባለሙያዎቻችሁ ባወጡላችሁ ወይም ደግሞ እናንተ በምትፈልጉት መንገድ ሚሎቻችሁን እዚህ ጋር ኤዲት እያደረጋችሁ ማስፈር ትችላላችሁ ማለት። ስለዚህ እዚህ ጋር የምትፈልጉትን ሚል ፕላን አድርጋችሁ ለምትፈልጉት የህይወት ጎላችሁ መጠቀም ትችላላችሁ፣ ወይም ደግሞ የቦዲ ጎላችሁ መጠቀም ትችላላችሁ። ሌላው ነገር እዚህ ጋር ሪዲንግ ሊስት የምንላቸው ነገሮች እዚህ ጋር ምንድነው ልታነቡ የምትፈልጓቸው መጽሐፎች እዚህ ጋር ኖሽን ላይ ሊስት ካደረጋችሁ በኋላ እዚህ ጋር ለምሳሌ የተነበቡ መጽሐፎች ካሉ እዚህ ጋር ኮምፕሌትድ በሚለው ታስቀምጧቸዋላችሁ። ትራክ ተደርገው ተነበው ሲጨርሱ ኮምፕሌትድ የሚለውን ኦፕሽን ሰጧቸዋላችሁ። ወይም ደግሞ ያልተጀመሩ መጽሐፎች ካሉ እነዚህ መጽሐፎች ይጀምራሉ። እያነበባችሁት ደግሞ ፕሮግረስ ላይ ያለ መጽሐፍ ካለ እዚህ ጋር አድ እያደረጋችሁ ያለውን ሂደት ኮንትሮል ማድረግ ትችላላችሁ ማለት ነው። ስለዚህ አዲስ መጽሐፍ ልትጀምሩ ስትፈልጉ እዚህ ጋር ክሊክ አድርጋችሁ የምትፈልጉትን የሆነ ቡክ እዚህ ጋር ቡክ ዋን ብላችሁ አድ ታደርጋላችሁ ማለት ነው። እዚህ ጋር ቡክ ዋን ብላችሁ የምትፈልጉትን ቡክ ስሙን ታይትሉን አድ ታደርጋላችሁ። ስለዚህ ይሄን ቡክ ስትጀምሩት እዚህ ጋር በቀጥታ ይሄንን ቡክ አምጣችሁ እዚህ ጋር አድ ማድረግ ትችላላችሁ። እዚህ ጋር አምጣችሁ ሪዲንግ ላይ የነበረውን ድራግ ኤንድ ድሮፕ በማድረግ ኖት ስታርተድ የነበረውን ወደ ሪዲንግ ሴሽን ታስገቡታላችሁ ማለት። ስለዚህ ሪዲንግ ላይ ደግሞ ሆኖ ተነቦ መጽሐፉ ካለቀ ኮምፕሌትድ ወደሚለው ባር ድራግ ኤንድ ድሮፕ ታደርጉታላችሁ ማለት። ስለዚህ በዚህ መንገድ የመጽሐፍ ሪዲንጎቻችሁን ትራክ ማድረግ የምትችሉበት በጣም ቆንጆና የሚጠቅም አፕ ነው ማለት። ከዚህ በተጨማሪ ፕሮጀክቶቻችሁን ፕላን ማድረግ ትችላላችሁ። የቢዝነስ ፕሮጀክታችሁን እንዴት እንሰራለን፣ ያልተጀመሩ ፕሮግረስ ላይ ያሉ ወይም ደግሞ የተጠናቀቁ ፕሮጀክቶች በሚል ከሶስት ከፍላችሁ ለእናንተ ልትሰሩት የፈለጋችሁትን ፕሮጀክት በዚህ መንገድ ፕላን ማድረግ ትችላላችሁ። ስለዚህ እኔ በፊት ሲቸገርበት የነበረው ነገር ምንድነው በጣም ብዙ የፕሮጀክት ፕላኖች በተለያየ ጊዜ ይመጡልኛል። ነገር ግን ስለማልጽፋቸው ወይም ደግሞ ኖሽን ላይ ስለማልሰፍራቸው ነገ በምልበት ሂደት ሌላ ፕሮጀክት ፕላን ይመጣልኝና ወደዛኛው ፕላን እዞራለሁ። ስለዚህ በዚህ መንገድ በጣም ብዙ ሰዎች የሆነን ነገር ሳንጨብጠው እንዳቀድ ነው የሚረሳ የሚቀሩ በጣም ብዙ ፕሮጀክቶች አሉ ማለት። ስለዚህ አንድ የፕሮጀክት አይዲያ ከሶሻል ሚዲያ አይታችሁ ወይም ደግሞ ከተለያዩ ቢዝነስ መንገዶች ላይ ስትንቀሳቀሱ ከሰዎች ደግሞ አይታችሁ የሆነን ቢዝነስ ፕላን ወይም ደግሞ የሆነን ፕሮጀክት ፕላን እንዳሰባችሁት በቀጥታ ኖሽን ላይ መጣችሁ እዚህ ጋር ኖት ስታርተድ የሚለው ላይ አድ አድርጋችሁ በቀጥታ እሱን አድ ማድረግ ትችላላችሁ ማለት። ስለዚህ ይሄ ፕሮጀክት ለምሳሌ ምን እንበል ሬንቲንግ ኦፊስ ከሆነ እዚህ ጋር ሬንቲንግ ኦፊስ ብለን ፕላን ይዛለን። ለስራ የሚያስፈልገን ኦፊስ ሬንት ማድረግ ብንፈልግ ሬንቲንግ ኦፊስ ፕላን አለን። ይሄን ላደርገው የፈለኩት ዴድላይን እስከ መቼ ነው? ለምሳሌ እስከ ሴፕቴምበር 30 ማድረግ አለብኝ ብዬ ካሰብኩ ሴፕቴምበር 30 የሚለውን አስቀምጥለታለሁ ማለት። ስለዚህ አሁን እዚህ ጋር ምንድነው ኖት ስታርተድ ላይ የተቀመጠ ፕሮጀክት ነው ማለት ነው። ስለዚህ ይህንን ፕሮጀክት በዚህ መንገድ ትራክ ማድረግ ትችላላችሁ። ይህን ፕሮጀክት ሲጠናቀቅላችሁ ደግሞ ፊኒሽድ የሚለው ላይ ወይም ደግሞ ኮምፕሌትድ የሚለው ታስክ ላይ በቀጥታ ስታተሱን ማስቀመጥ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ መስራት የምትችሉበት በጣም የሚደንቅ በጣም የሚገርም ፕሮጀክት ፕላነር ያለው ነው። ስለዛ ውጭ ደግሞ ምንድነው ሰዎች ወጪያችንን ኮንትሮል ማድረግ እንቸገራለን። በጣም ብዙ ወጪ እናወጣና አዴን ኦፍ ዘ ዴይ በወሩ ያወጣነው ወጪ አናውቅም። ስለዚህ ስፔሻሊ ቢዝነስ የምትሰሩ ሰዎች የቢዝነሳችሁን ወጪ እያንዳንዱን መከፋፈል አለባችሁ። ከዛ ውጪ ላይፋችሁንም ለመምራት ወጪያችሁን የኑሮ ውድነት እንደምታውቁት በጣም ሃይ ነው። ስለዚህ የኑሮ ውድነት የምናገኛትን ገቢ ማኔጅ በማድረግ ዋይዝሊ በመጠቀም መመራት ስላለብን መንዝሊ በጀት ትራከር አለን። ስለዚህ እዚህ ጋር ሳላሪያችሁን ታስቀምጣላችሁ። ከዛ የምትፈልጉትን በተጨማሪ የምታገኙት በካሽ መኒ የምትሰሯቸው ገንዘቦች ካሉ ወይም ደግሞ ሳይድ ጊጎች ካላችሁ ወይም ደግሞ እናንተ የምትፈልጓቸው ሌሎች ካታጎሪዎች ካሉ እዚህ ጋር ኦንላይን ጆብ ካለ በኦንላይን ጆብ የገባ ገንዘብ ካለ ኦንላይን ጆብ ወይም ደግሞ አፕወርክ ላይ የሰራሁት ገንዘብ ካለ ለምሳሌ አፕወርክ ረቨኑ ብዬ የአፕወርክ ረቨኑን እዚህ ጋር አስቀምጣለሁ። ከዛ ውጭ ደግሞ ተጨማሪ ዩቲዩብ ላይ የሰራሁት ገንዘብ ካለ ደግሞ ዩቲዩብ ረቨኑ ብዬ ማኔጅ አድርጋለሁ። ስለዚህ ከዩቲዩብ ያገኘሁትን ገንዘብ ለምን ፐርፐዝ አወጣዋለሁ? ከደሞዝ ወይም ደግሞ ከሳላሪ የማገኘውን ገንዘብ ለምን ፐርፐዝ አወጣዋለሁ? ወይም ደግሞ ከአፕወርክ ከኦንላይን ጆቦች የሰሩትን ገንዘብ ለምን ፐርፐዝ አወጣዋለሁ? ምክንያቱም ገንዘቦች ተከፋፍለው ሲቀመጡ በተለያየ ፕሮጀክት ላይ ኢንቨስት ለማድረግ ስለሚመቹ ማለት። ለምሳሌ በባህሪ ከዩቲዩብ የማገኘውን ገንዘብ ለዩቲዩብ ነው ኢንቨስት የማደርገው። ለቤት ኪራይ አልከፍለውም፣ ለምግብ አልጠቀመውም፣ ለሌሎች ነገሮች አልጠቀሙም አሁን ባለው ሂደት ላይ። ስለዚህ ከዩቲዩብ የማገኛትን እያንዳንዷን ሳንቲም እዚህ ጋር የምታዩቸውን የዩቲዩብ ጊሮችን፣ የምሰራበትን ሪንግ ላይት ካሜራዎችን፣ ባክላይቶችን እንዲሁም ደግሞ የመሳሰሉ ነገሮችን ለማድረግ ከዩቲዩብ የማገኘውን ገንዘብ ትራክ እያደረኩኝ ኮምፕሊትሊ በዛ መንገድ ኢንቨስት አድርገዋለሁ ማለት። በሌሎች ስራዎች የማገኘውን ገንዘብ ደግሞ ለላይፍ ይጠቀማሉ። ስለዚህ እሱን የማደርግበት መንዝሊ በጀት ትራከር ይህንን መንገድ ነው የምጠቀመው። እናንተ ደግሞ የምታገኙትን ገንዘብ ኢንቨስት ለማድረግ ወይም ደግሞ ወጪ ለማውጣት በምን መንገድ
ማኔጅ እናደርጋለን የሚለውን ማኔጅ ለማድረግ የሚጠቅማችሁ በጣም የሚገርም ቱል ነው። ከዛ ውጪ ፐርሰናል ዌብሳይቶችን ማኔጅ የምታደርጉባቸው መንገዶች አሉ። እዚህ ጋር ዌብሳይቶችን ድሮፕ ማድረግ ማስቀመጥ ትችላላችሁ ማለት። ስለዚህ እስካሁን ያየናቸው ነገሮች በሙሉ ምንድናቸው? የተዘጋጁ ቴምፕሌቶችን በመጠቀም ስራ መስራት ነው። ከዚህ ውጭ ሌሎች ቴምፕሌቶችም አሉ። እነዛን ቴምፕሌቶች እዚህ ጋር ዳውንሎድ በማድረግ ማግኘት መጠቀም ያስችላል ማለት ነው። ከዛ ውጪ አዲስ ሰዎች አዲስ ፕሮጀክት ክሬት ማድረግ ቢፈልጉ ምን ማድረግ ይችላሉ የሚለው እዚህ ጋር ፕራይቬት የምትለው ጋር እዚህ ጋር አድ በተን አለች። ስለዚህ እችን አድ በተን ክሊክ በማድረግ ኒው ኢምፒቲ ፕሮጀክት መጀመር ይችላላችሁ። ለምሳሌ ይሄኛው ኢምፒቲ ፕሮጀክት ስፖርት ከሆነ ትራክ ማድረግለው ስፖርት ስኬጁል ከሆነ ዊክሊ ጂም እናድርገው። ዊክሊ ጂም ስኬጁል ብለን እዚህ ጋር ማኔጅ እናደርገው እንችላለን። ስለዚህ የፕሮጀክት ኔሙ እዚህ ጋር ዊክሊ ጂም ስኬጁል ተብሎ ተቀምጧል ማለት። ስለዚህ ለዚህ እዚህ ጋር አይከን ልናስቀምጥለት እንችላለን። የምናስቀምጠው አይከን ለምሳሌ ጂም ስለሆነ የጂም ነገር እንፈልግና ኦኬ አይከን ጂም ነገርን ሊገልጽ የሚችል አይከን ኦኬ እንበልና እዚህ ጋር የስፖርት ምልክቶች አሉ። እዚህ አንዷን አይከን ይሄ ጂም በየ በዚህ መንገድ አስቀመጥኩት። ለዚህ ደግሞ ኢሜጅ የምትፈልጉትን ከቨር ኢሜጅ መጠቀም ትችላላችሁ። ለምሳሌ እዚህ ጋር ለዚህ ከቨር ፎቶ ላድርገው የፈለኩት ከቨር ፎቶ ማለት እዚህ ጋር ባክግራውንድ የሚሆነው ማለት። ስለዚህ አድ ከቨር ፎቶ ትላላችሁ። እዚህ ጋር ከቨር ፎቶ የራሱን ዲፎልት ይሰጣችኋል። ቼንጅ ከቨር ፎቶ የሚለውን ክሊክ አድርጋችሁ በኖሽን የተዘጋጁ ከቨር ፎቶዎች አሉ፣ እነሱን መጠቀም ይቻላል። ከዛ ውጭ ደግሞ ከራሳችሁ ኮምፒውተር ላይ ከፈልጋችሁ አፕሎድ ማድረግ ትችላላችሁ ከቨር ፎቶ። ለምሳሌ እኔ ከዚህ በፊት ያዘጋጁት ከቨር ፎቶ ስለሌለኝ ጀስት አንዱን ከዩቲዩብ ተምብኔሎቼ አንዱን ልጠቀምላችሁና ላሳያችሁ። ለምሳሌ ይህንን ዩቲዩብ ተምብኔል እንደ ከቨር ፎቶ ብጠቀሙ የከቨር ፎቶ ሳይዙ ትንሽ ከፍ ስላለ ነው ይሄኛው። ስለዚህ ይህንን ከቨር ፎቶ እኔ እዚህ ጋር አፕሎድ አደረኩት ማለት ነው። ስለዚህ እናንተ የምትፈልጉትን ከቨር ፎቶ እዚህ ጋር አፕሎድ በማድረግ መጠቀም ትችላላችሁ። ባይ ዘ ወይ ይህንን ቪዲዮ ተመልከቱት። ስለ ዩቲዩብ ኮላቦሬሽን የሰራሁት ቪዲዮ እና ስለ ዩቲዩብ ኤአይ የሰራሁት ቪዲዮ ቶፕ ላይ እና ዲስክሪፕሽን ላይ ስላስቀመጥኩላችሁ እነዚህን ተምብኔሎች በጣም ተከታተሏቸው። ስፔሻሊ ኮንቴንት ክሬተር ከሆናችሁ የኤአይ እና የዩቲዩብ ኮላቦሬሽን አዲስ ፊቸር በጣም ስለሚጠቅማችሁ እንድታዩት ሪኮመንድ አደርጋችኋለሁ ማለት። ስለዚህ ይህንን ካደረግን በኋላ አዲስ ፕሮጀክት እዚህ ጋር መክፈት እንችላለን ብሏል። ነገር ግን እዚች ፕሮጀክት ላይ ደግሞ ለምሳሌ ዊክሊ የጂም ስኬጁሎች አሉ። ከዊክሊ ጂም ስኬጁሎች ደግሞ ሰኞን ለብቻው ደግሞ ከፍለን የተለያየ ታስክ መስጠት ከፈለግን ምን እናደርግ እንችላለን? ከዊክሊ ጂም ስኬጁላችን ውስጥ እዚህ ጋር ክሊክ በማድረግ ምን እናደርጋለን? አዲስ ፕሮጀክት አድ ማድረግ እንችላለን። እዚች ጋር መጠን አዲስ ፕሮጀክት እቺን ዊክሊ የምትለው ጋር ከጎን አድ የምትለውን ክሊክ እናደርጋለን። ስለዚህ እቺን እዚህ ጋር ለምሳሌ መንዴይ ብለን ራይት እናደርግባት። መንዴይ ብለን የሰኞን ብቻ ራይት እናደርግባት። ስለዚህ እቺ ጋር ምንድነው ማለት ነው? እዚህ ጋር አንድ ታስክ አለኝ ወይም ደግሞ አንድ ፕሮጀክት አለኝ ወይም ደግሞ አንድ ፔጅ አለኝ። እዚህ ፔጅ ላይ ኔስትድ የሆነ ሌላ ፔጅ ክሬት ማድረግ ይቻላል። ኔስትድ ማለት በሳምንቱ ውስጥ ሰኞን ብቻ። ስለዚህ ሰኞ በሳምንት ውስጥ ኔስት የተደረገች አንድ ዴይ ነች ማለት። ለምሳሌ ደግሞ በቀን ውስጥ የሆነችን ሰዓት ብቻ ስፔሲፊክሊ ኔስት ማድረግ እንችላለን ማለት። ስለዚህ ፔጅዋን ክሊክ አድርገን ድሮፕ ዳውን ስናደርገው ድሮፕ ዳውን ይደረጋል። እንዲሁም ደግሞ ራፕ ስናደርገው ወይም ደግሞ ስኩዊዝ ስናደርገው ወደ ላይ አብሮ የሚሰበሰብ። ስለዚህ በአንድ ፔጅ ውስጥ ወይም ደግሞ በአንድ ፕሮጀክት ውስጥ ሌላ ፕሮጀክትን ኔስት ማድረግ የምንችልበትን መንገድ የያዘ በጣም የሚገርም ቱል ነው። ይህንን ቱል ሁላችሁም እንድትጠቀሙት ሪኮመንድ አደርጋችኋለሁ። በቀጥታ ከመጣችሁ በኋላ እዚህ ጋር ስታርት ኮላቦሬሽን ይላል። ኮላቦሬሽን ማለት ከሰዎች ጋር እንዴት ኮላብ እናደርግ ነው ወይም ደግሞ ለሰዎች ሼር ማድረግ ነው። ስለዚህ እዚህ ጋር ኢሜይልን በመጻፍ የምፈልገውን ሰው ኢሜይል በመጻፍ እዚህ ጋር ኢንቫይት የሚለውን ክሊክ አድርግለታለሁ። ዘን ኢሜይል ይደርሳቸዋል። አክሰፕት ሲያደርጉት ይገባል ነው። ስለዚህ እዚህ ጋር እያንዳንዷን ፔጅ ሼር ማድረግ ትችላላችሁ። እያንዳንዷን ፔጃችሁን ደግሞ ሼር ማድረግ ለምሳሌ እዚህ ጋር ከዊክሊ ፕላነሪ ውስጥ ያዘጋጀሁት ይሄን አለ። ለምሳሌ የጂም ስኬጁሌን አብሮኝ የሚሰራ ፓርትነር ካለኝ ወይ ደግሞ ኮች ካለኝ ከኮቼ ጋር ሼር ማድረግ ከፈለኩኝ እዚች ጋር ራይት ኮርነር ላይ ከመጣችሁ በኋላ ሼር የምትል ክሊክ አለች። እዚህ ጋር የሰዎቹን ኢሜይል በመጻፍ ሼር እናደርጋቸዋለን ማለት ነው በቀጥ። ስለዚህ ሼር ማድረግ እንችላለን። እዚህ ጋር ፌቨራይት የሚል በተን አለ። ፌቨራይትን ክሊክ አድርጋችሁ ቶፕ ላይ እንዲቀመጥላችሁ ፌቨራይታችሁ የሆነውን አንዱን ስኬጁል ማስቀመጥ የምትችሉበት መንገድ አለ። ከዛ ውጭ እዚህ ጋር እያንዳንዳቸውን ነገር እንደነ ወርድ ሁሉ ቴክስቶቹን ማሳመር፣ ቦልድ፣ ስትሮክ ምናምን ማድረግ የምትችሉበት መንገድ አለ። ያ ሞር ብዙም እዚህ ጋር ግራፊክስ ዲዛይኒንግ ስለማንሰራበት ያን ያክል ትኩረት አልሰጠሁትም። ጀስት ግን ማድረግ እንደሚችል እንድታዩት ነው የምፈልገው። ስለዚህ ይህንን ካደረጋችሁ በኋላ በቀጥታ እያንዳንዷን ፔጅ ሼር ማድረግ እንችላለን። ሙሉ ወርክ ስፔሱን ሼር ማድረግ እንችላለን። እያንዳንዷን ፔጅንም ደግሞ በምፈልገው መንገድ ለሰዎች ሼር ማድረግ እንችላለን ማለት። ስለዚህ የፕሮጀክት ስራ የምትሰሩ ሰዎች፣ የቲም ወርክ የምትሰሩ ሰዎች የምትፈልጓትን ስፔሲፊክ ታስክ በፔጅ አስቀምጣችሁ ለሰዎች ሼር ማድረግ ትችላላችሁ። ወይም ደግሞ ኢንታየር ፕሮጀክታችሁም ደግሞ ሼር ማድረግ ትችላላችሁ። ስፔሲፊክሊ እኔ ሰዎችን መክረው ኢንታየር ፕሮጀክቱን ሼር ከማድረግ ይልቅ ስፔሲፊክ የሆኑ ታስኮችን ብቻ ሼር ማድረግ ሪኮመንድ አደርጋለሁ ማለት። ስለዚህ እዚህ ጋር ሴቲንግ የሚል ኦፕሽን አለ። እዚህ ጋር ሴቲንግ የሚለው ላይ የተለያዩ የሴቲንግ ኦፕሽኖች አሉ። ብዙም ጠቃሚ ነገሮች አይደሉም ማለት ጀማሪ በሆነ ደረጃ ላይ ያሉ ነገሮች የሚጠቅሙ አይደሉም። እነሱን ነገሮች ኖቲፊኬሽኑን፣ ኮኔክሽኑን፣ ኦፍላይን አፕሎድ አደራረጉን እያንዳንዱ ነገር ትራክ የምታደርጉበት መንገድ ነው። ዲቴል ሊሰራላችሁ ከፈለጋችሁ ኮሜንት ላይ
ኖሽን ፕሮ ቨርዥን ብላችሁ ከጠየቃችሁኝ ፕሮ ቨርዥኑን ሰብስክራይብ በማድረግ እያንዳንዱ ቪዲዮ ሰራላችኋለሁ። ከዚህ ውጭ ማርኬት ፕሌስ የሚለው ኦፕሽን አለ። ማርኬት ፕሌስ የሚለው ነገር ምንድነው? እዚህ ጋር ኖሽን ላይ ሴል የሚደረጉ ፕሮዳክቶችን በማርኬት ደረጃ መሸጥ ይቻላል። ያ ማለት የኖሽን ቴምፕሌቶችን እያዘጋጃችሁ መሸጥ ትችላላችሁ ማለት ነው። ወይም ደግሞ የተዘጋጁ የኖሽን ቴምፕሌቶችን መግዛት ትችላላችሁ። ለምሳሌ እዚህ ጋር 4.9 ያለው ይሄ ፍሪ ነው። እዚህ ጋር አብዛኞቹ ፍሪ ናቸው። ሰብስክሪፕሽኖችን ደግሞ ከፈለጋችሁ ሰብስክሪፕሽኖችን መውሰድ ትችላላችሁ ማለት። ስለዚህ እዚህ ጋር ማርኬት ፕሌስ የሚለው ጋር ቴምፕሌቶችን የምትገዙበት የምትሸጡበት እንዲሁም ደግሞ ፍሪሊ መጠቀም የምትችሉበት መንገዶች ናቸው ማለት ነው። እዚህ ጋር እንደምታዩቸው ፍሪ ናቸው አብዛኞቹ። ሰብስክሪፕሽን ያላቸው ይኖራሉ። ሰብስክሪፕሽን ያላቸውን ደግሞ ከተለያዩ ዌብሳይቶች መግዛት ትችላላችሁ። እዚሁ ኖሽን ላይም ደግሞ ባይ በማድረግ መጠቀም ትችላላችሁ ማለት። ስለዚህ ኖሽን ከፕሮጀክት ማኔጅመንትነቱ ባሻገር ኖሽንን ፕሮፌሽናሊ ሙሉ በሙሉ የተረዳ ሰው ካለ ደግሞ የኖሽን ቴምፕሌቶችን፣ የሰዎችን፣ የድርጅቶችን እንዲሁም ደግሞ በቲም የሚሰሩ የቡድኖችን ስራ የሚያቀሉ ቴምፕሌቶችን በማዘጋጀት ኢቭን ኖሽን ላይ በመሸጥ ገንዘብ ማግኘት የሚቻልበት መንገድ አለ ማለት ነው። በእርግጠኝነት ዛሬ ስለ ኖሽን ያሳዩዋችሁ ነገር ፋንዳመንታል የሆነውን ነገር ነው። በጣም የሚጠቅማችሁን ኢንፎርሜሽን እንዳገኛችሁበት አልጠራጠርም። ይህንን ኖሽን እኔ ባሳዩዋችሁ ብቻ ኮምፕሌትሊ ትረዱታላችሁ ማለት ከባድ ነው። ፉል ኮርስ ያስፈልገዋል። ይህንን ፉል ኮርስ ማግኘት ከፈለጋችሁ ኮሜንት ላይ ኖሽን ፉል ኮርስ ብላችሁ ጻፉልኝ። አዲስ ቪዲዮ ሰርቼ አፕሎድ አደርግላችኋለሁ። ምክንያቱም ዴታቤዝን አላየንም ገና፣ ቴብል ማኔጅመንትን አላየንም፣ ሊንክ ማኔጅመንትን አላየንም። በጣም ብዙ ኮምፕሌክስ የሆኑ ነገሮች አሉት። ምናልባትም 5-6 ኤፒሶድ ቪዲዮ ሊወስድ የሚችል ዲቴል የሆነ ነገር አለው። ዛሬ ግን ኖሽን ምንድነው የሚለውን ነገር ለእናንተ ሀሳቡን ትሪገር ማድረግና መጫር ነው የፈለግኩት። በእርግጠኝነት በኖሽን ሞቲቬትድ ናችሁ። ህይወታችሁን በኖሽን ስኬጁል አድርጋችሁ ለመምራት ሬዲ እንደሆናችሁ አልጠራጠርም። ይህ ቪዲዮ ከጠቀማችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በድጋሚ ለማስታወስ እኔ መንሱር ነኝ። ዩቲዩብ ላይ እንደዚህ ጠቃሚ ቁም ነገር ያላቸው ሀሳቦችን የምትፈልጉ ከሆነ ብቻ ይህ ዩቲዩብ ቻናል ትክክለኛው ቦታ ስለሆነ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር በማድረግ ተቀላቀሉን። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቻው።